ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያም ወይዘሮ አዳነች አቤቤ በመንግስት ላይ ቅሬታ ያላቸውን የአዲስ አበባ ነጋዴዎችን የፖለቲካ ፍላጎትና እንቅስቃሴ የሚገመግም ኮሚቴ ማዋቀራቸው ተሰማ። የቅሬታ መፍቻ የሚል ስያሜ ያለው ኮሚቴው ዋና ዓላማው መንግስት ላይ ምሬትና ቅሬታ ያላቸውን ሰዎች እየለየም ለደህንነት መስሪያ ቤቱ መረጃ መስጠት መሆኑም ታውቋል። በዝርዝር የምንመለከተው ጉዳይ ይሆናል። የብልጽግናና የደርግ ጀነራልና መኮንኖች ማህበር መሰረቱ። የብርሃኑ ጁላ እናት ጦር አየር ወለድ ማህበር መስርቶ መስሪያ ቤታቸውን ጋብዟል። ዝርዝሩ ተዘጋጅቷል። የገጠማችሁን ከባድ ፈተና እንድትወጡት እንደግፋችኋለን አሉ ኢሳያስ አፈወርቂም። ጠቅላይ ሚኒስትሩ ደግሞ የሻዕቢያው መንግስት ድጋፍን ታሪካዊ ብለውታል። እንመለከተዋለን። ብልጽግና አስሯቸው የነበሩት የሃይማኖት አባት ከዚህ ዓለም በሞት ተለዩ። እኒህ አባት የጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት ጭምር እያነሷቸው ይተቿቸው እንደነበር የሚታወስ ነው። ተጨማሪ ያለን። ካምና በስቲያ 320 ሺህ ብር የነበረው የሐጅ ጉዞ ዘንድሮ ወደ 740 ሺህ ብር በላይ አሻቀበም። ብልጽግና የኑሮ ውድነቱና የዋጋ ግሽበቱን አረጋጋሁ እያለም ፓርላማ ውስጥ በሚተርክበት ተመሳሳይ ወቅት በሁሉም መስክ ዜጎች የሚጠየቁት ክፍያ እየናረ ቀጥሏል። ሌላኛው መረጃችን ነው። መከላከያ ሚኒስትሩ ካይሮ ገቡ። የሚኒስትሩ ጉዞ የጦር ሰራዊቱን ይዞ ለመመለስ ነው ተብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ወይዘሮ አዳነች አቤቤ በመንግስት ላይ ቅሬታ ያላቸውን የአዲስ አበባ ነጋዴዎችን የፖለቲካ ፍላጎትና እንቅስቃሴ የሚገመግም ኮሚቴ ማዋቀራቸው ተሰማም። የቅሬታ መፍቻ የሚል ስያሜ ያለው ኮሚቴው ዋና ዓላማው መንግስት ላይ ምሬትና ቅሬታ ያላቸውን ሰዎች እየለየ ለደህንነት መስሪያ ቤቱ መረጃ የሚሰጥ መሆኑም ታውቋል። አገዛዙ በአዲስ አበባ በተለይ መርካቶ አካባቢ በሚገኙ ነጋዴዎች ላይ ባሰማራቸው የገቢዎች ሰራተኞች አማካኝነት ገንዘብ በግብርና በጉቦ በየቀኑ እየተቀበለ እንደሆነም ይህም ነጋዴዎችን ስለማማረሩ መዘገባችን ይታወቃል። ነጋዴዎቹ እንደሚሉት ከሆነ የመንግስት ተቀጣሪና መልእክተኛ ሆኖ በገበያ ማዕከሎች ሲከታተሉ የሚውሉ ሰራተኞች መታወቂያና መለያ ጋውን ለብሰው በየሱቁ ደጃፍ ላይ የሚሰየሙ ናቸው። በዚህም ነጋዴዎችን ያለደረሰ ስትሸጥ አይቻለው፣ ከምትታሰር ለእኔ ጉቦ ክፈሌ ከማለት ጀምሮም በግምት በሚያስከፍሉት ግብር ላይ ቅናሽ እንዲደረግላቸው ሚሊዮኖችን ለግል ክፈሉን እስከ ማለት ድረስ በድብቅና በተዘዋዋሪ ሳይሆን በግልጽና በቀጥታ ክፈሉን እያሉ እንደሚናገሩ የመርካቶ ነጋዴዎች ለጣቢያችን ተናግሯል። ድሮውንስ ቢሆን ጉቦ ትጠየቁና ምትከፍሉ አልነበረም ወይ? አንከፍልም የምትሉት በእኛ ጊዜ ነው ወይ ይሉናል የሚሉት እነዚሁ ነጋዴዎች ጉቦ ጠይቆ ያልተከፈለው የገቢዎች ሰራተኛ ሱቅ እስከ ማሸግና ባለሱቁን እስከ ማሳሰር የሚደርስ እርምጃ የመውሰድ ስልጣን እንዳለውም ያስረዳሉ። ይህንንና ተያያዥ ጉዳዮችን የተመለከተ ዘገባ በጣቢያችን ከተስተናገደ በኋላ የወይዘሮ አዳነች አቤቤ አስተዳደር መመሪያ ማስተላለፉ ታውቋል። ከንቲባዋ መንግስትን ለመጣል የሚፈልግና የኮሪደር ልማታችንን የሚቃወም ኃይል መርካቶ ውስጥ እያቆጠቆጠ ነው፣ ይህ በእንጭጩ መቀጨት አለበት ብለዋል የሚሉት ምንጮቹም በዚህም ከአዲስ አበባ ሰላምና ጸጥታ ቢሮ፣ ከአዲስ አበባ ፖሊስ ኮሚሽን፣ ከከተማዋ ገቢዎች ቢሮ የተውጣጡ ሰዎች ያሉበት የእርሳቸው ጽህፈት ቤት የሚመራው ኮሚቴን አቋቁመዋል ተብሏል። ይህ ኮሚቴ የግብር ከፋዮችን ቅሬታ ሰሚ የሚል ስም ቢሰጠውም ዋና ስራው በቅሬታ መስማት ሰበብ ብሶታቸውን የሚናገሩ ሰዎችን መለየት፣ ማህበረሰቡንም የሚቀሰቅሱ ናቸው በሚልም ለመነጠል ነው በማለት የሚናገሩ ጉዳዩን በቅርበት የሚያውቁ ሰዎች ይህ ኮሚቴ መንግስት ላይ ህዝቡን የሚያነሳሱ በሚል ለመወንጀል ያለመ ነው ይላሉ። በየሳምንቱ ሐሙስ ለ2 ሰዓታት ምናልባትም ራሳቸው ከንቲባን በሚገኙበት መድረክ ቅሬታ ሰሚ የተባለው ኮሚቴ ወደ ስራ ይገባልም ተብሏል። ፖሊስና የጸጥታ ተቋማት አባል የሆኑበትና የቅሬታ ሰሚ ኮሚቴ የሚል መጠሪያ የተሰጠው ይኸው ስብስብ ዋና ስራው መንግስትን እንደ በዳይ የሚመለከቱ ነጋዴዎችን ነጥሎ ማውጣት ነው የሚለውን መረጃ ያጋሩን ምንጮች ይህ ስራ በመጪው ሐሙስ ይጀምራል ብለዋል።
የብልጽግናና ደርግ ጀነራልና መኮንኖች ማህበር መሰረቱ። የብርሃኑ ጁላ እናት ጦር አየር ወለድ ማህበር መስርቶ መስሪያ ቤታቸውን ጋብዟል። በቀይ ሽብርና ነጻ እርምጃ እንደዚሁም በእርስ በርስ ጦርነት ስሙ በትውልዶች ሁሉ በበጎ የማይነሳው የደርግ መንግስት ሰራዊትናም በራሱ በአገዛዙ ሹም ጄኖሳይድ መፈጸሙ የተነገረለት የብልጽግናው ጦር ማህበር ፈጥሯል። በደርግ ዘመን በነበረው የእርስ በርስ ጦርነት የተማረኩ ወታደሮች በዋናው ምርኮኛ ብርሃኑ ጁላ የተመሩም በብልጽግናው አገዛዝ በተለያዩ ኃላፊነቶች ላይ ሲገኙ እስከ መጨረሻው ተዋግተው የታሰሩትና ከአመታት በኋላ በምህረት እንዲፈቱ የተደረጉ የደርግ መንግስት መኮንኖች ባለፉት አመታት ወዳጅነታቸውን የሚያጠናክሩ ተግባራትንም ሲያከናውኑ ታይተዋል። በኢህአዴግ ዘመን መጽሐፍ እየጻፉና እያሳተሙ ጊዜያቸውን እንዲያሳልፉ እድል ያገኙት የደርግ ጀነራሎች በትግራይ ክልል ጦርነት እንዲጀመር ሲቀሰቀሱ ጦርነቱ ሲካሄድም በስማም እያላችሁ ተኩሱ እያሉ ሲጠይቁ እንደነበር አይዘነጋም። የደርግ የጦር አባል የነበሩት የዛሬው የፊልድ ማርሻል ብርሃኑ ጁላም የአብዮታዊ ሰራዊቱ መለያዎች የሆኑትን እንደ መቻል እግር ኳስ ክለብ ያሉ ቡድኖችን መልሰው እንዲሰየሙ በተለያዩ ዝግጅቶቻቸው ላይ የደርግ ወታደር አዛዦችን እየጋበዙ የእናት ጦራቸውን ትዝታዎችንም ሲያሰባስቡ ከርመዋል። አሁን ደግሞ የአየር ወለድ አባላት የሆኑትን የደርግና የብልጽግና አመራሮች ማህበርን ማቋቋማቸውን ገልጿል። ማህበሩ በአየር ወለድ ትምህርት ቤት አዳራሽ ውስጥ ስብሰባ ያደረገ ሲሆን ከብልጽግና የልዩ ዘመቻዎች እዝ ማሰልጠኛ ማዕከል አዛዥ ብርጋዴር ጀነራል ቦጃ አጋም ከደርግ ደግሞ ብርጋዴር ጀነራል ተስፋዬ ሀብተ ማርያም ተገኝቷል። የደርግ አየር ወለድ ተሸንፎ የተበተንም የብልጽግና አየር ወለድ ደግሞ እስካሁን ያሸነፈው ጦርነት የሌለው ቢሆንም በስብሰባው ላይ ግን የቀድሞ አየር ወለድ አውደ ውጊያዎችን ሁሉ አሸናፊነትን አጉልቶ ያሳየና አሁን ለተፈጠረው ጠንካራ አየር ወለድ መሰረት ጥሎ ያለፈ በሚል በሁለቱም መኮንኖች በኩል ሲወዳደሱ እንደነበርም ተሰምቷል። አየር ወለድ የፊልድ ማርሻል ብርሃኑ ጁላ እናት ጦር ሲሆን ለመጀመሪያ ጊዜ በውትድርና የተቀላቀሉበትም ነው። ይሁን እንጂ በአየር ወለድ ውስጥ እያሉ የሰራዊቱን ዱቄት ሬሽን በመስረቃቸው ከአየር ወለድ ተባረው ወደ እግረኛ ሰራዊቱ ውስጥ እንዲካተቱ ተደርጓል ሲሉ የቀድሞ ባልደረቦቻቸው ሲናገሩ ይታወሳል። ይህንን የሚክዱት ፊልድ ማርሻል ብርሃኑ ጁላ ግን ከአየር ወለድ የወጣሁት በስልጠና ጊዜ እግሬ ተሰብሮ ነው ሲሉ መደመጣቸው አይዘነጋም። አየር ወለድ ባይኖር ኖሮ ወታደር የሚሆን አይመስለኝም። የሚያምሩ በስፖርት የዳበሩ ሰውነታቸው ቀጥ ያለ ውብ የሆኑ መኮንኖች ወደኛ አካባቢ መጡና እነሱን ሳይ እንደዚህ ካልሆንኩማ ሞቼ እገኛለሁ ብዬ ወሰንኩና ተመዘገብኩ፣ ገባሁ። 6 ወር እግረኛ ሰለጠን፣ 9 ወር ኮማንዶ ስልጠና ሰለጠንን፣ 4 ወር የአየር ወለድ ስልጠና ሰለጠንን። ይሄ በድምሩ ወደ 19 ወር ስልጠና ይሆናል። ከስልጠናውን ከጨረስን በኋላም ተከታታይ ሌሎች ስልጠናዎች ነበሩ። 102ኛ የሚባል አየር ወለድ ክፍለ ጦር አባል ነበርኩ። የአየር ወለድ አዘላይ ኮርስ ተመልምዬ ታጭቼ ነበር። ሌሎች ዝላዎች በሚዘል ጊዜ ትንሽ ጉዳት ስለደረሰብኝ ከዛ ኮርስ ሊቀጥል አልቻልኩም። ይህንን ተሰብሬ የተለየሁት እርሱ ባይኖር ወታደር አልሆንም ነበር የሚሉት ፊልድ ማርሻል ብርሃኑ ጁላ በመሪነት ዘመናቸው አየር ወለድን መልሰው አቋቁመው አሁን ደግሞ ከደርግ መኮንኖቻቸው ጋር ህብረት እንዲፈጥሩ አድርገዋል። ከአምና በስቲያ 320 ሺህ ብር የነበረው የሀጅ ጉዞ ዘንድሮ ወደ 740 ሺህ ብር በላይ አሻቀበም። ብልጽግና የኑሮ ውድነቱን የዋጋ ግሽበቱን አረጋጋሁ እያለ ፓርላማ ውስጥ በሚተርክበት ተመሳሳይ ወቅት በሁሉም መስክ ዜጎች የሚጠየቁት ክፍያ እየናረ ቀጥሏል። ከአምና በፊት በነበረው ለአንድ ሀጅ ዋጋ አጠቃላይ ብሩ 329 ሺህ ብር ያስከፍል የነበረው መጅሊሱ አምና ይህንን ከእጥፍ በላይ በሆነ ዋጋ እንዲጨምር አድርጎት ነበር። ባለፈው ዓመት የሀጅ ጉዞ ክፍያ 628 ሺህ ብር ነበር። የጉዞ ዋጋ የማክሮ ኢኮኖሚ ማሻሻያ ጋር ተያይዞ የታየው የዶላር ጭማሬና የኑሮ ውድነቱ ምክንያቶች ናቸው ማለቱም አይዘነጋም። ዘንድሮም ግን ጭማሬው ቀጥሏል። 740 ሺህ ብርም ደርሷል። ጥር 26 እንዲጠናቀቅ የሚጠበቀው የሀጅ ምዝገባም ተጀምሯል። ዘንድሮ ይህ የሀጅ ጉዞ ምዝገባ ሲጀመርም የብር የመግዛት አቅሙ እጅጉን በመዳከሙ የክፍያው ዋጋ ወደ 740 ሺህ ብር ከፍ ብሏል ሲል መጅሊሱ አሳውቋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የ1400
747ኛው ወይንም የ2018 የሀጅ አገልግሎትን በተመለከተ ዛሬ በሰጠው መግለጫም ብር ከዶላር አንጻር ያለው የምንዛሬ ዋጋ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በእጅጉ የተዳከመ በመሆኑ የሀጅ አገልግሎት ክፍያ ከብር አንጻር እንዲጨምር ተገዷል ብሏል። በዚህም መሰረት ምዝገባው በ740 ሺህ ብር ይከናወናል ሲል ነው ያሳወቀው። የሀጅና ኡምራ ጉዞ ወደፊት እንደሚቀርናም በኢትዮጵያ ውስጥ ማልነጃሽ ወይንም ደግሞ ሶፍ ዑመር እንዲካሄድ እናደርጋለን በሚል ንግግራቸው የሚታወቁት ጠቅላይ ሚኒስትር አብይ አህመድ በዶላር ምክንያት የሀጅ ጉዞ ሊቀር እንደሚችል ሲናገሩ ዶላር ከሌለም ተጣጥፎ መቀመጥ ነው በሚል እንደነበር የሚታወስ ነው። ደሃ ሆኖ ዝም ብሎ መጨቃጨቅ አይቻልም። እስከዛስ ወሐጁል በይት መን ኢስጠጣዐ ኢለይሂ ሰቢላ ነው ነገርዩ። ከሌለ ተጣጥፎ መቀመጥ ነው ማለት። ዶላር ከሌለ እንደሱ ነው። ደግሞ በጣም እኔ ከአምስቱ ዋጅቦች ሁሉ በጣም የሚገርሙኝ አምስተኛው ነው። ዶላር ከሌለ ወደ መጀመሪያው ሂጅራ ወደ ተደረገበት መቆየት ነው። ብልጽግና አስሯቸው የነበሩት የሃይማኖት አባት ከዚህ ዓለም በሞት ተለዩ። እኒህን አባት የጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት ጭምር እያነሱ ሲተቿቸው እንደነበር የሚታወስ ነው። ባለፈው ዓመት ሰኔ 13 የመከላከያ ሰራዊት አባላት የክብረ ደናግል ናዳ ማርያም አበምኔት የሆኑት መምህር የኔታ ይባቤን ከነተማሪዎቻቸው አፍነው ወስደው ማሰራቸው ይታወቃል። ይህንን ተከትሎ ይለቀቁ ዘንድ በሚያስተምሩባቸው አካባቢዎች ሰልፎች ተደርገውም ነበር። እኒህን ሃይማኖታዊ አባት የጽንፈኞች አባት እያሉ የብልጽግና ነው ደቀ መዛሙርት ሲገልጿቸውም ይታወቃሉ። የአብይ አህመድ አማካሪ ዳንኤል ክብረት ደግሞ ከነዚህ ውስጥ አንዱ ናቸው። አንድ ሰሞንም እኒህ አባት ከመታሰራቸው አስቀድሞ ዳንኤል ክብረትም በንብርክካቸው ሄዱ የተባሉ የመንግስት ሰራተኞች ጋር አያይዘው ምኑ እንደሚመለከታቸው ባያብራሩም እኒህኑ አባት ተጠያቂ አድርገዋቸው ነበር። ብልጽግና በወታደሮቹ አስሯቸው የሰነበቱትና ዳንኤል ክብረትም ልክ እንደ ሌሎች የአማራ ክልል ወጣቶች ሁሉ ሲተቿቸውና ሲዘምቱባቸው የሚታወቁት እኒህ አባት አሁን ከዚህ ዓለም በሞት ተለይተዋል። በሰሜን ጎጃም ሀገረ ስብከት መምህሩ ማረፋቸውንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አረጋግጣለች። የሰሜን ጎጃም ሀገረ ስብከት ዋና ስራ አስኪያጅም የኔታ ይባቤ የተለየ ህመም አልነበረባቸውም። ስኳር በሽታ በእርግጥ ነበረባቸው። ትናንት ቤተክርስቲያን ላይ ሲባርኩ ልጆቻቸውንም ሲመክሩ ቆይቷል። ማታተኙ በዛውም ድንገት አረፉ። ሰው ክፉ ነገር አይደረስባቸው አይደለም፣ ሚዲያዎች በወቅታዊ ጉዳይ ነው ብለው ይጠይቁኛል። ነገር ግን በመንግስትም ሆነ በጫካ ባሉ ታጣቂዎች የደረሰባቸው ነገር የለም ሲሉ ስለማሟታቸው ተናግሯል። ከዚህ በፊት በመንግስት ታስረውባቸው እንደነበር ማረጋገጫ በመስጠት የገጠማችሁን ከባድ ፈተና እንድትወጡ እንደግፋችኋለን አሉ ኢሳያስ አፈወርቂም። ጠቅላይ ሚኒስትሩ ደግሞ የሻዕቢያውን መንግስት ድጋፍ ታሪካዊ ብለውታል። በሱዳኑ ጦርነት በቀጥታም ይሁን በተዘዋዋሪ ጎራ ለይተው ጣልቃ ገብነታቸውን ካሳዩ ሀገራት ውስጥ የኢሳያስ አፈወርቂዋ ኤርትራ አንዷ ናት። የሱዳኑ ጦር አዛዥ አብዱል ፈታህ አልብሩሃን የሚዋጋ ጦር የሚያሰለጥኑላቸውን የጦር ጀቶቻቸውን ደግሞ ከፈጥኖ ደራሽ ኃይሉና ከተባበሩት አረብ ኤሚሬቶች የአየር ጥቃቶች የሸሸጉላቸውን ኢሳያስ አፈወርቂን ከቀናት በፊት ማለትም ባሳለፍነው ቅዳሜም በጊዜያዊ መንበራቸው መቀመጫ ፖርት ሱዳን መቀበላቸውን መዘገባችን ይታወሳል። ከዛ ግንኙነት በኋላ ኢሳያስ ትናንት ያገኟቸው ደግሞ ጠቅላይ ሚኒስትር ከማል ኢድሪስን ነው። በዚህ ወቅትም በጦርነት የምትታመሰው ሱዳን የገጠሟትን ከባድ ፈተናዎችን ለማሸነፍ የምታደርገውን ጥረት ኤርትራ በሙሉ አቋም ትደግፋለች ሲሉ ፕሬዚደንት ኢሳያስ አፈወርቂ ማረጋገጫ ሰጥተዋቸዋል። ለዚህ ማረጋገጫቸው ኤርትራ ለምትከተለው ታሪካዊና በምክንያታዊነት ላይ የተመረኮዘ አቋም ምስጋናችንን እናቀርባለን ያሉት ደግሞ የሱዳኑ ጠቅላይ ሚኒስትር ናቸው። የሱዳን ሉዓላዊ ምክር ቤት ሊቀመንበር የሆኑት ጀነራል አብዱል ፈታህ አልብሩሃን ባሳለፍነው ቅዳሜ በምስራቃዊቷ የፖርት ሱዳን ከተማ ከኤርትራው ፕሬዚደንት ኢሳያስ አፈወርቂ ጋር ተገናኝተው በቀጠናዊ ጉዳዮችና አካባቢያዊ መረጋጋትን ለመደገፍ በሚቻልባቸው መንገዶች ላይ ንግግር ስለማድረጋቸው ከዚህም ባሻገር የጸጥታ የኢኮኖሚና የንግድ ግንኙነትን ጨምሮም በተለያዩ ዘርፎች ላይ ትብብርን ለማጠናከር መስማማታቸውን የሱዳንና የሻዕቢያ መገናኛ ብዙሃን ዘግበዋል። ሁለቱ መሪዎች በሱዳን ጦርና በፈጥኖ ደራሽ ኃይሉ መካከል ባለው ቀጣይ ጦርነት ሳቢያም በሱዳን ያለውን የቅርብ ጊዜ ሁኔታ መገምገማቸውን፣ ሰላምና አካባቢያዊ ደህንነትን ለማምጣት በሚረዱ መንገዶች ዙሪያ
ዙሪያም ንግግር ማድረጋቸውም ተመላክቷል። በዚህ ወቅት አልብሩሃን ሱዳን ከኤርትራ ጋር ያላትን ስትራቴጂካዊ ግንኙነት ለማሳደግና ያላትን ቁርጠኝነት አጽንኦት ሰጥተው አስመራ የሱዳንን አንድነትና መረጋጋትን አስመልክቶ ለምታደርገው ድጋፍ ሁሉ ምስጋናና አድናቆታቸውን አቅርበዋል። ባለፈው ዓመት ግንቦት ወር ላይ ጠቅላይ ሚኒስትር አብይ አህመድ ጌታቸው ረዳና ሬድዋን ሁሴንን ወደ ፖርት ሱዳን ልከው ለጀነራል አብዱል ፈታህ አልብሩሃንም ድጋፋቸውን ሊገልጹላቸው በቅድመ ሁኔታነት ካስቀመጧቸው ጉዳዮች መካከል ከኢሳያስ ጋር ያላችሁን ግንኙነት አቁሙ፣ እኛ ደግሞ ከተባበሩት አረብ ኤምሬቶች ጋር እናቀራርባችሁ የሚል ነበር። በወቅቱ ሁኔታውን በአዎንታ ተቀብለውት የነበሩት ጀነራል አልብሩሃን ምርጫቸው ያደረጉት ግን ኢሳያስ አፈወርቂን ሆኗል። መከላከያ ሚኒስትሩ ካይሮ ገቡ። የሚኒስትሩ ጉዞ ዓላማ ጦር ሰራዊትን ይዞ ለመመለስ ነው ተብሏል። ጎረቤቶችን በመተናኮስና ስጋት እንዲሰማቸው በማድረግ ኢትዮጵያን በጠላትነት እንድትታይ ያደረገው የብልጽግናው አገዛዝ የምስራቅ አፍሪካ ሀገራት ለኢትዮጵያ ጠላቶች አከፋፍሎ ለኤምሬትስ እየተላላከ የቀጠለ ነው። በዚህም ብልጽግና ወደ ስልጣን እስከመጣበት ድረስ በነበረው ዘመን በኢትዮጵያ ላይ በምትከተለው የጠላትነት ፖሊሲ የምትታወቀውና ከ2010 ወዲህ ግን ጠቅላይ ሚኒስትር አብይን አስመላ በመጠቀም ላይ ያለችው ግብጽ ሶማሊያን፣ ጅቡቲን፣ ኤርትራን እንደዚሁም ሱዳንን ይዛለች። የብልጽግናው አገዛዝ ጎረቤት ሀገራትን በህዝብ ቁጥራቸው ማነስ እያንኳሰሰና ሉዓላዊ ግዛቶቻችንም ለመውሰድ እየዛተ ባለበት በዚህ ወቅት ግብጽን ወዳጅ እያደረጉ ቀጥለዋል። ከሳምንታት በፊት ወደ ጅቡቲ የተጓዙት የግብጽ ምክትል ጠቅላይ ሚኒስትር የባህር ላይ ልማት ስራ ለመስራት ውል ማሰራቸውን መግለጻቸው አይዘነጋም። የኤርትራው ፕሬዝዳንትም ግብጽ የሚመላለሱ ቢሆንም በታሪክ ለመጀመሪያ ጊዜ የግብጹ ፕሬዝዳንት ኤርትራና ጅቡቲን እንዲጎበኝ የሆነው በእነዚሁ የብልጽግናው የስልጣን ዓመታት ነው። ግብጽ ወደ ምስራቅ አፍሪካ ሰራዊት ለማስገባት ስታደርገው የኖረችውን ሙከራ የሚያሳካችው በብልጽግናው አገዛዝ የዲፕሎማሲ ክሽፈት ነው። የሶማሊያ ሉዓላዊ ግዛትን ቆርሶ እውቅና በመስጠት የባህር ግዛትን በሊዝ ሊከራይ ሲል የደረሰችበት ሶማሊያ በዓለም መድረኮች ላይ ሁሉ ካስወገዘችው በኋላ የግብጽን ሰራዊት ወደ ኢትዮጵያ ድንበር አቅጣጫ እንዲገባም ተስማምታለች። ይህ ወታደራዊ ስምምነት ከተፈረመ 1 ዓመት የሆነው ሲሆን እስካሁን ወደ ሶማሊያ መግባት የሚጠበቅበት የግብጽ ሰራዊት ግን ተጠናቆ አልገባም። ይህንን ለማሳካትም የሶማሊያ የመከላከያ ሚኒስትር ሙአሊም ፌቅ ወደ ግብጽ የተጓዙ ሲሆን ሰኞ ካይሮ መድረሳቸውን የሀገሪቱ የመገናኛ ብዙሃን ዘግቧል። የሚኒስትሩ ጉዞ ከግብጽ ሰራዊት ይዞ ለመመለስ ነው የሚሉት መገናኛ ብዙሃኑ በቅርቡ ወደ ሶማሊያ የሚጓጓዘው ጦር ስለሚደረግለት አቀባበልና ስለሚኖረው ተልዕኮ ለመምከር ነውም ተብሏል። የግብጽ ሰራዊት በሶማሊያ ውስጥ የሚኖረው ተልዕኮም የኢትዮጵያ መከላከያ ለዓመታት ሲያደርገው የነበረውን የሀገሪቱን ብሔራዊ ጦር የማሰልጠን ተግባር መተካትና የሀገሪቱን ጦር ሰራዊት ማደራጀት ነው የተባለ ሲሆን ከዚህ በባሰ ምስራቅ አፍሪካን መረጋጋት በሚል ሰበብ ወታደራዊ ዘመቻዎችን እንዲያካሄድ ፍቃድ ይሰጠዋልም ተብሏል። ይህ ሁሉ የሆነው የብልጽግናው አገዛዝ በጎረቤቶቹ አይን ኢትዮጵያ እንዳትታመን በማድረጉ ነው። ጉዳዩን የዘገቡት የሶማሊያ መገናኛ ብዙሃንም በጣም ቅርብ በሆነ ጊዜ ውስጥ የግብጽ ጦር ሶማሊያ ይገባል ብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።